ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ፋሲል እንደባላችሁ። ሰላም ነው? ሰላም ነን። እባክህ እንዴት ነው የአዛ ሁኔታ? ያው እንደምንሰማው ከሆነ ክርክር እያስነሳ ነው። እስካሁን ድረስ መንግስት ውሳኔ ላይ አልደረሰም እየተባለ ነው። ግን አሁን አንተ እስከምታውቀውና መናገር እስከምትችለው ድረስ በዚህ በኩል በእውነት በአዛ በኩል ብዙ የሚለው ነገር የለኝም። ሁሉም ጭጋግ ነው። ብዙ ነገሮች ማይወጣም። ትናንትናም የእስራኤል መንግስት እና ካቢኔው ከስብሰባ በኋላ አንድም አይነት ውሳኔ አልደረሱም። ዛሬ ወይም ነገ ወይም ሐሙስ እንደገና ይሰበሰባል ተብሏል። ሐሙስ እንግዲህ ነገ ነው መሰለኝ የሚሰበሰቡት። አዎ እንደዛ ነው። ግን በሌላ በኩል ለምሳሌ በግብጽ በኩል አንዳንድ የማደራደሪያ ነጥቦች እየተላኩ ነው። እነዚህም ለምሳሌ ግብጽ እንዳደራዳሪያ መርሆ ብላ የተቀበለቻቸው 5 ነገሮች፣ አንደኛ ይህ የቴሮሪስት ድርጅት ሐማስ ግብጽ የምትሰጠውን የድርድር መርሆ ተከትሎ 5 ነገሮችን ብሏል። ኦኬ 5ቱም እንደሚከተለው ናቸው። አንደኛ እስራኤል መከላከያዋን ጦር ኃይሏን በአዛ ውድር ውስጥ ካወጣች እኔ በሙሉ የታገቱትን 59 የሆኑትን 24 እስከነፍሳቸው ሌሎች ህይወታቸው ያለፈ በሙሉ ሁሉንም እመልሳለሁ የሚል አባባል ተናግሯል። ሌላው የጦርነቱን ለ5 ዓመት ያህል አቆማለሁ። ይህም የዓለም አደራዳሪ አካላት እና ሌሎች ክፍሎች ዋስትና ከወሰዱ አዛን ለመገንባት በዚህ ነገር እስማማለሁ ብሏል። ሶስተኛው አዛን የመግዛት አቅም ስለደከመ ሐማስ እንደ ሐማስ ገዥኛ ለመሆን አልፈልግም፣ ሌላ አካል ዓለም የወሰነው አካል ገብቶ አዛን እንዲያስተዳድር በዚህ ስምምነት እገባለሁ ብሏል። በእስራኤል ስር ሐማስ እንደ ድርጅት መሳሪያ ጥሎ ይውጣ የተባለውን በዚህ በኩል እስማማለሁ ብሏል። የእስራኤል መከላከያ ኃይል ጠቅለል ባለ ሁኔታ አዛን ለቆ ከወጣ በኋላ ወደ ይህን ነገር ማድረገው ነው ያለው። ስለዚህ እሱ እንደገና ሐማስ የእስራኤልን ሕዝብ ለማንበርከክና ነገሮቹን ለማወላገድ ሲባል መጀመሪያ መከላከያ አዛን ትቶ ይውጣ አለ። ከዛ በኋላ 59ን መልሳለሁ ነው የሚለው። እንደምትሰ ከሆነ እኛም እንግዲህ እንደምታየው እስራኤል እንደ መከላከያ በዓለም ካሉ የጦር ኃይሎች በቴክኖሎጂ የተረዳ ብዙ ኃይል ያለው ብዙ ልዩ ኃይል ያለው አቅምና ብቃት ያለው የወታደራዊ አካል አለን። ግን በአዛ ውስጥ የሐማስን ድርጅት ለምን እንዳላጠፋ ነው እስካሁን ድረስ ለኔም ራሱ ትንሽ ግራ እያጋባኝ ነው። ኮሎኔል መኮንን እዚህ ላይ አንተ ታውቀዋለህ፣ ግራ ልትጋባኝ ይችላል። እኔም ግራ እየተጋባው ነው። ነገር ግን እስራኤል ታውቃለህ የዜጎቿን ጉዳይ የታጋቾች ችግር ስላለ አይደለም እንዴ? እንግዲህ አንዱ እሱ ሊሆን ይችላል። ሌላው ግን ከ1 ዓመት ከ7 ወር በኋላ እስካሁን ለምሳሌ ምን እያደረግ ነው ጥያቄ ምክር ያደረኩበት ገና ትላንት ነው መከላከያ በመከናይዝድ ያለውን ዲናይንና ትራክተሮችን ወይም ሊዋጉን የመጡ የሐማስ መሳሪያዎችን ትላንትና ውድም ያለው ብሎ የተነገረ። ለምን ይህን ጊዜ ይሄን ያህል ሰዓት ወሰደ? ኦኬ ገባኝ። በሱ አይደለም እንደሚቆፍሩትና ዋሻ የሚሰሩት። ለምን መከላከያ ነገር እስከ 1 ዓመት 7 ይወስድበታል? ብዙ ጥያቄዎች ለራሴም እየመጡ ነው። ምናልባት እንግዲህ የታገቱ ወገኖቻችን እንዳይገደሉ ተብሎ የሚታወቁ ቦታዎች እንደማይተኮስባቸው ለእኔም ይገባኛል። ግን ብዙ የሚሰሩ ስራዎች አልተሰሩም እና ሐማስን ሙሉ በሙሉ አንበርክከነዋል የሚል አቋም የለኝም። ለምን ይሄ እንዳልሆነም ለእኔ ግልጽ አልሆነም። ግን ዞሮ ሐማስ እንደ ሐማስ ይሄን ድክመት አይቶ ሊሆን ይችላል። የህብረተሰባዊ አለመስማማት አለብን።
ግማሹ የእስራኤል ህዝብ ሰልፍ እያደረገ ነው። የሐማስን ቡድን እንታደገው እያለ ሰብአዊ እርዳታ ይንግባ እያለ ነው። ብዙ የውስጣዊ ችግሮች ስላሉብን ይሄንን ሐማስ እንደ መርሆ ወስዶ ምናልባት ሊያጠነክረው ስለሚችል ይሄ ምናልባት እንደ ክስተት ካልተቆጠረ በስተቀር እንደ መከላከያ አንድ ሐማስ የሚባልን ድርጅት በብዛትም በጥራትም ከእስራኤል መከላከያ የማይቋቋም አንድ ዓመት ከ7 ወር መውሰዱ በጣም ያሳዝናል። እዚህ ላይ ለምሳሌ አንድ ከፍተኛ የሆነ ክርክር የተፈጠረበት ጉዳይ ነበር ይባላል በትላንትናው የልዩ ካቢኔ ስብሰባ። አሁንም የመከላከያው ኃይል ወደፊት ምናልባት ሰብአዊ እርዳታ ከገባ አሁን እንግዲህ የሰብአዊ እርዳታ በእጃቸው ያለቀ ነው እየተባለ ነው ከገባ እንዲያከፋፍል ለቀረበለት ጥያቄ በጎ ፈቃደኛ አይደለም ይባላል። እኔ እንጃ ምን ያህል እውነት ነው። መከላከያ እንደ መከላከያ ነው ወሬ ነው እኮ ይሄ ወሬ ነው። መከላከያ እንደ መከላከያ ካቢኔ ያለውን እንዴት አደርገዋለሁ ምን ያስፈልገኛል ብሎ ይጠይቃል እንጂ አልሰራም የሚል መልስ የሚሰጥ መስሎ አይታየኝም። ይሄን ሰብአዊ የሚሰጠውን ሕክምናም ሆነ ማንኛውም እርዳታ መከላከያ እንደ መከላከያ ለአዛዝ ተከፋፍላለህ ብሎ ከተሰጠው አላከፋፍልም የሚል መልስም የሚሰጥ መስሎ አይመስለኝም። ይሄም የተከለከለ ነው። እንዴት አደርገውታለሁ? እንዴት ነው ማደርገው? ምን ያህል ያስፈልገኛል? ምን ያህል ኃይልስ ነው የምፈልገው ነው እንጂ ብሎ መጠየቅ ያለበት። ያነዛ ከተሟሉት በኋላ ግን ይሄንን መርሆ የተቀበለውን ሙሉ በሙሉ መተግበር አለበት። ካልሆነማ አናርኪያ ነው የሚፈጠረው። ስለዚህ ይህ መሆን የለበትም። የተጠየቀ መስሎ አይመስለኝም። ኤታማዦር ሹም እንዲህ ያለ መልስም የሚሰጡ መስሎ አይመስለኝም። ኦኬ ይሄ ግልጽ ነው። እስቲ ከዚህ ዋር ከመከላከያው ጉዳይ ጋር የተያያዘ ነው ኮሎኔል መኮንን በካቢኔውና በአገር ውስጥ የመረጃ ድርጅት ዋና አዛዥ አማካኝነት ያለውን አለመግባባት እንዴት ታየዋለህ? ያው የመከላከያ ጉዳይ ነው ጉዳዩ። ይሄ ሁኔታ ብዙ የሚያከራክሩ ሁኔታዎች አሉ። አስቀድሜ መናገር አልፈልግም። ሁሉም እየተፈተሸ ነው። ይሄ መሰለኝ ትልቁ ድክመታችን በአሁኑ ሰዓት። ብዙ አንዳንድ ግለሰቦች አንዳንድ ተቋማት ድክመታቸውን ለማዘናጋት የሚያደርጉት መስሎ ይታየኛል። ሁሉም በየጎጡ ቆሟል። ስለዚህ ይህ ነው የሚያዳክመን። አለመግባባቱ እንደዚህ በይፋ መውጣቱን በጣም ያሳዝናል። በጠረጴዛ ዙሪያ ተቀምጦ ነገሮችን ማጤን ሲገባ እንደዚህ በየቀኑ በየምሽቱ መስማታችን በጣም ያሳዝናል። ይሄም ነው መሰለኝ አንዱ ድክመታችን። በሌላ በኩል ግን እንግዲህ መከላከያ እንደ መከላከያ፣ ሻባክ እንደ ሻባክ፣ ሌሎችም የኢንተሊጀንት ክፍሎች በጥቅምት 7 መውደቃቸው ለማንኛውም ሕፃን ይፋ ነው። አንዳንዶቹ ኃላፊነት ወስደዋል። ኃላፊነት መውሰድ ብቻ አይጠበቅባቸውም ነበሩ። ለምን ባለፈው ስንት ዓመት አንድ የፕኒሚያ ኃላፊ ልጆችን ወደ ቱር ይዞ ሲወጣ 7 ልጆች በውሃ ጎርፍ ተወስደው ትላንት መሰለኝ ኃላፊዎቹ ለስንት ዓመታት ለ7 ዓመት ያህል እስር ቤት መንግስት ፍርድ ቤት የላካቸው። ግን በጥቅምት 7 በደረሰው ጉዳት 1200 ሰዎች ሲሞቱ 251 ሲታገቱ 800 ወታደሮቻችን ስናጣ በአሁኑ ሰዓት ምንም ነገር አትሰማም። ሁሉ ሽፍንፍን ነው። ሌሎቹ ስራቸውን ለቀው ወጥተዋል። ለወደፊትም የሚለቁ አሉ። ግን ኃላፊነት የወሰደ የለም። ይህ ኃላፊነት እስከሌለ ድረስ ህዝባችን ሰላም ይኖረዋል የሚል አቋም የለኝም። ኃላፊነት መኖር አለበት። ደሞዛቸውን ይዘው ከሄዱ ኃላፊነት እስከጠፋ ድረስ ለወደፊትም ይህ ነገር ተምሳሌ ስለሚሆን ይህን ነገር ህብረተሰቡን ማሰብ አለበት። ማንኛውም ሰው ሂሳብ መወራረድ አለበት። ሂሳብ ሳይወራረዱ የሚሄዱ በሙሉ በኢንቨስቲጌሽን ሆነ ማንኛው በእነሱ ላይ ውሳኔ ማሳለፍ አለበት። የተሳሳተ ደግሞ ለፍርድ መቅረብ አለበት። አንድ ወታደር አንድ መሳሪያ አጥፍተሃል ተብሎ ለ7 ዓመት ይፈረድበታል። የሰው ህይወት ግን ምን ያህል ነው? ስለዚህ እነዚህ ሰዎች በሰው ህይወት ላይ ቀልደዋል። የተሰጣቸውን ስራ ሙሉ በሙሉ አልተወጡም። ስለዚህ ራሳቸው
ኃላፊነት መውሰድ ብቻ ሳይሆን ከዛ በኋላ ያለውን ኮንሲኩዌንስ መውሰድ ነበረባቸው። ኦኬ፣ እስቲ ወደ ኢራን ልውሰድህ። ደግሞ ወደ ማጠቃለሉ እየተቃረብን ነው። ትላንት ፕሬዚደንት ዶናልድ ትራምፕ እና ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ለአንድ ሰዓት የፈጀ ብዙ ጊዜ ውይይት አድርገዋል። በሁሉም መስኮች አንድ አቋም ነን የሚል መግለጫ ወጥተዋል። በአንጻሩ እንደምንገነዘበው ከሆነ ከኢራን ጋር አሜሪካ ድርድር እያደረገች ነው። እስራኤል ግን እንደ ጠቅላይ ሚኒስትሩ አመለካከት ባለፈው ቅዳሜ ምሽትም ሰምተናቸዋል፣ ኢራንን የኒውክሌር ጦር መሳሪያ ባለቤት እንድትሆን ፍጹም አትሻም፣ አወድምበታለሁም እያለች ነው። እንግዲህ የአሜሪካው ፕሬዚደንት ትራምፕ እና ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንድ አይነት መርሆ እንዳላቸው ዛሬ ጠዋት ትራምፕ ባሉትን መረዳት ይቻላል። ሀማስ እንደ ድርጅት ሀማስ የሚባል ድርጅት በጋዛ ውስጥ አይኖርም የሚል ሁለቱም ብለዋል። ትራምፕም ብለዋል፣ ቢንያሚን ኔታንያሁም ብለዋል። እንግዲህ ውስጣዊ ግንኙነት ያላቸው አሜሪካ ከኢራን ጋር ድርድር እያደረገች ነው። እስራኤል በዚህ ድርድር ላይ በደርመርም ቢሆን በልዩ ተላላኪዋ በደርመርም ቢሆን በጠቅላይ ሚኒስትሩ ግልጽ አቋሟን ተናግራለች። እኔ ኒውክሌር የሚባል በኢራን ውስጥ እንዲኖር አልፈልግም የሚል አቋሟን ሰጥታለች። ምናልባት እንደ መደራደሪያ እስካልሆነ ድረስ እና ደግሞ ዞሮ እኛ እስከሌለንበት ድረስ የአሜሪካ መንግስት የሚወስነውን ለወደፊት እናያለን። ግን እስራኤል በዚህ በኩል በአሜሪካ አደራዳሪዎች ላይ ትልቅ ተጽዕኖ እያደረገች መሆኑ ይገባኛል። ካልሆነ ግን አንዳንድ ኤክስፐርቶች እንደሚሉት ወይም ልዩ አዋቂዎች እንደሚሉት ዞሮ ይህ የኒውክሌር ፕሮጀክት ኢራን ይዛው ከቀረች እስራኤል እንደ ሀገር መከላከያ ራሳቸውን አዘጋጅተው ለወደፊት ይህ ፕሮጀክት እንዳይወጣ የሚያደርጉበት ሊመጣ ይችላል። ያኔ ምናልባት አሜሪካ በልዩ ሁኔታ እርዳታዋን ትለግሳለች የሚል አቋም ነው ያለኝ። ሌላው ደግሞ የመጨረሻ ጥያቄ አካባቢ እየደረሰ ነው ብያለሁ። የሶሪያ ተጨባጭ ሁኔታ ምንም ነገር አይወራለትም። እስራኤል ሶሪያ ውስጥ እንዳለች ነው። አልጁላኒ ደማስቆ ተቀምጧል። ምን አዲስ ነገር አለ? አልጁላኒ ባለፈው ሳምንት ኢሁድ አሚሪዮት የሚባል ቦታ ሄዶ ነበር። ተባበሩት አረብ ኤምሬት። ተመልሷል። እንግዲህ እሱ በአሁኑ ሰዓት እንግዲህ አገሩን ያስተዳድራለሁ ብሎ ጀምሯል። ውስጣዊ ችግሮች አሉበት። በተለይ ግን ጸጥ ያለበት ምክንያት ቱርክ ወይም አራጅዋን የራሱ የሆነ ችግር ስላለበት ፈልጎት የነበረው ነገር ቱርክ እንደ ሀገር ሱሪያ ውስጥ ገብቼ አንዳንድ ነገሮችን ዶልታለሁ ያለችው እንደማይሳካላት ትራምፕም ነግሯታል። ስለዚህ አንድ የቀረው ለአልጁሊያኒ በዚህ በኩል ያለውን ኃይል ከአልዋን ከሊባኖሱ መሪ ጋር ተረዳድቶ ምንም አይነት ቁሳቁስና መሳሪያ በሀገሩ እንዳይቀመጥና ወደ ሂዝባላ እንዳይገባ ማድረግ ነው። በነገራችን ላይ አዋን ያሉት ሊባኖሱ መሪ ያሉት መንግስት ያሉት ምንድን ነው? ፕሬዚደንቱ በሊባኖስ ውስጥ ከዛሬ ጀምሮ ጦር ይዞ የሚዞረው ወይም ጦር መሳሪያ የሚዞረው አንድ የመንግስት አካል ብቻ ነው። ይህም የመንግስት አካል የሊባኖስ ጦር ኃይል ብቻ እንጂ በሂዝባላ በኩል እንዳይንቀሳቀሱ ተፈርዶባቸዋል። ይህን ማደርጋለሁ የሚል ግልጽ የሆነ አነጋገር ተናግረዋል። ስለዚህ በዛ በኩል ነገሮቹ ፈር እየያዙ ነው። እንግዲህ ብዙ ጊዜ ደግሞ ጸጥታ ከበዛበት ወደ ሰላሙ እያገደምነ መሰለኝ። ኦኬ፣ ከማጠቃላችን በፊት ዛሬ ምሽት በጀርመን ናዚዎች የተጨፈጨፉትን ወገኖቻችንን የምናስብበት ምሽት ነው። ነገ ቀኑን ሙሉ ያው በአመት አንድ ጊዜ እንደምናደርገው አንተ ኮሎኔል ነህ፣ ለአንተ ይህ ቀን ምንድን ነው? ይኸውልህ ይህ ቀን በተለይ መልሰን ከዛሬ 76 እና 78 ዓመት በላይ የሆነን ነገር የምናስታውሰበትና 6 ሚሊዮን ይሁዳውያን በጀርመን ጨፍጫፊ ሂትለር የተገደሉ ወገኖቻችን ለማስታወስ ነው። ግን በጣም ደግሞ በሚገርም ሁኔታ ይህ አመት ለኛ ልክ ጀርመን ያደረገችውን ሀማስ ስላደረገ ሁሉ ቀንም ለኛ ሁሉ ቀናችን እነዚህ የታገቱ ወገኖች እስካልተመለሱ ድረስ
ሸዋ ነው ማለት እችላለሁ። ስለዚህ ዛሬ ይሄን ምሽት 6 ሚሊዮን ለተገደሉ ወገኖቻችን መታሰቢያ ስናደርግ በሚቀጥለው ሳምንት እስራኤልን ለማቋቋም የተሰዉ ወታደሮቻችን የዝን ቀን ይሆናል። የማስታወሻ ቀን ይፈጸማል። ከዛ በኋላ ነው የማስታወሻው ውጭ ሲሆን እስራኤል ተቋቁማለች ብለን የዮም አጽማውት የምንለው። ግን እስራኤል በአሁኑ ሰዓት እንደ ሀገር ምንም እንኳ ተቋቁማ መከላከያ ታቁም እንጂ የታገቱ ወገኖቻችን እስካልተመለሱ ድረስ በእስራኤል ትልቅ ኃላፊነት አለባት። እንዴ አንድ ህፃን ልጅ ፋሲል ኬሚዮን ቢጠፋ ለአንድ ሰዓት ያህል ምን ያህል ነው የምትጨነቀው? ምን ያህል ነው የምትጨነቀው? እነዚህ ሰዎች ለአንድ ሰዓት ቢጠፋ ነው፣ ከአንድ ሰዓት በኋላ ሊመለስ ይችላል። እነዚህ ሰዎች ግን ወገኖቻቸው 1 ዓመት ከ7 ወር ምን እንደሚሆኑ የማያውቁ እስራኤል መንግስት እንደ መንግስት ኃላፊነት አለበት። እነዚህ የታገቱ ሰዎች እስካልተመለሱ ድረስ ተመልሰን ምንድነው እንደ ሀገር የምንናገርበት አንደበትም የለንም፣ አቅምም የለንም። ስለዚህ እነዚህ የታገቱ ወገኖች በእኔ በኩል ነው የመጀመሪያ ስራ የእስራኤል መንግስት መሆን ያለበት የታገቱ ወገኖቻችን ማስመለስ ነው። ካልሆነ ግን እንደ ኢላማም ከስረናል፣ እንደ ሀገርም ከስረናል፣ እንደ ወታደር አካልም እየከሰርን ነው ማለት ነው። ኦኬ ኮሎኔል መኮንን ተስፋ በጣም አመሰግናለሁ። ሰፋ ላለው ትንተና በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆዩልኝ።